والله አልድርህም አልኩት እዛ والله አልድርህም ራሴ ነኝ ማገባ ካልኩት በግልጽ አንቺ ብዳለኝ ማሻአላ ለማንም አልሰጥህም አልኩት። ምናልባት ያንቺ ትዳርን በአግባቡ አለመረዳት ችግር ይሁን ይሄንንስ ራስሽን ጠይቀሽ ታውቂያለሽ? ሲያስወርድሽ አረገዝኩ ብለሽ ሲያስወርድሽ ጭንቅላትሽ ታማሚ ትሆኛለሽ። በዛ ላይ ደግሞ ስድብ ካለሽ ንቀት ካለሽ አሽሙር ካለሽ አትችዩ። ሁስኒያሉ ትቢተኛ ናት፣ በጣም አስቸጋሪ ናት፣ ተደባዳቢም ናት ሲባል ሰምቻለሁ። እንዴት ነው? እውነት ነው? አላህዬ ክሶኛል። አሁን ባለው ትዳሬ አሁን ባለው ባሌ አሁን ባለው በባሌ ቤተሰብ ክሶኛል። አልহামዱሊላህ ረቢል ዓለሚን። አንደኛ ሚስት ቀረ ካላት ፋይት መጀመር ካለባት ከባሏ እንጂ ከምትመጣው ሁለተኛ ሚስት ነው ይላል። ሁለተኛ ሚስቱ ነሽ ስትገቢ የመጀመሪያ ሚስቱ እንዴት ተቀበለችሽ? ሲጀመር ሚስቱን የሚፈራ ወንድ ሁለተኛ ማግባት የለበትም። ለሷ የገዛውን ቀለበት ለዚህኛው መግዛት መቻል አለበት። ዛሬ ላይ ወንዶች ግን ይሄንን ያደርጋሉ የሚለው ነገር በጣም ጥያቄ ውስጥ ይገባል። ቢስሚላህ አልহামዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው እንግዳ ጋብዘናል። የዛሬዋ እንግዳዬ ሁስኒያ ጀማል ወይንም በቲክቶክ አካውንት ስሟ ደግሞ ኢሙኒ በመባል ትታወቃለች። ከሷ ጋር በሚኖረን ቆይታ ትደሰቱበታላችሁ ብዬ ተስፋ አደርጋለሁኝ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። ኢሙኒ እያልኩ ልጥራሽ ወይንስ ሁስኒያ እያልኩ? ኢሙኒ ሻይ። መርሃባ ኢሙ። ወይጊ እንኳን ወደ ስቱዲዮአችን ጥሪን አክብረሽ መጣሽልን እንላለን። እንኳን ደህና ቆያችሁ። መርሃባ። ኢሙኒ ወይንም ሁስኒያ ጀማል ማነች የሚለውን ደግሞ እስኪ እንተዋወቅ። ተወልጄ ያደግኩት መሳለሚያ 01 የሚባል ሰፈር ነው። ያው ሰፈሩ ሜቢ መታቂ ከሆነ የሽቄ መሐባ ሰፈር ነው፣ የፍቅር ሰፈር ነው። ማሻአላ። እና ተወልጄ ያደግኩት እዛው ነው። የተማርኩትም ከ1 እስከ 8 እዛው ነው። ከዛ የካቲት የሚባል ትምህርት ቤት አለ እፎይታ አካባቢ፣ ደግሞ እፎይታ የሚባል ትምህርት ቤት አለ። እዛ ተማርኩኝ። ለማንኛውም ሰው ከዛ አገባሁኝ። ማሻአላ። አሳጥረሽ አለሽ አይደለ? የመሳለሚያ ልጅ ነሽ ማለት ነው። የአዲስ አበባ ልጅ መሆን እንዴት ነው? ደስ ይላል። አሪፍ ነው። ፕላስ ደግሞ ከአዲስ አበባ ልጅ በላይ የ01 ልጅ መሆን ደስ ይላል በጣም። የፍቅር ሰፈር ነው ብለሻል። እንዴት ነው ማህበረሰቡ? አኗኗሩ ምን ይመስላል? ይቀራረባል? ይጠያየቃል? አዎ በደንብ 01 በጣም የማህበር ሰፈር ነው። ጎረቤት ቀጥቶሽ ጎረቤት መጥቶሽ ጥፋት ታጠፊ የትም በቃ እርቦሽ መተሽ ጎረቤት ገብተሽ ከመሶብ እንጀራ አቅርበሽ መባይበት ሰፈር ነው እና በጣም የማህባ ሰፈር ነው። እዛ ለምደሽ ትንሽ ወደ ሌላ ቦታ ስቴጂ ራሱ ይከብዳል። እኔ አግብቼ መጀመሪያ እንደወጣ አካይራፍ ትንሽ ከብዶኛል። በጣም የፍቅር ሰፈር ነው ያደግነው። ልክኛ ከክፍለ ሀገር መተን አዲስ አበባ መልመድ እንደከበደን ማለት ነው። ተዛ በር ተዘግቶ ምናምን ምግብ መብላት ክፍለ ሀገር ላይ እንደ ነውር ነው የሚታየው። አዲስ አበባ ላይ ደግሞ እንደ ባህልና ኖርማል ነው። ናሱ ነገር እንዴት ነው? አይ የለም 01 እንደዛ የለም። ስቲል ተከራይና አከራይ ማስለይበት ጊዜ አለ። እንደዛ ነው አብረሽ የምትኖሪ ማለት ነው። ማሻአላ። የመድረሳ ህይወትስ? ቁርአን ቤት አካባቢ ቁርአን ላይ ጎበዝ ነሽ ሲባል ሰምቻለሁ። ቁርአን የ01 ልጅ በቁርአን አንተማም። ፈርስትሊ እንትን ነው ጠዋት እስከ 10 ሰዓት ከትምህርት እንውላለን። ከትምህርት እንመጣለን 10 ሰግደን ወደ መድረሳ እንሄዳለን ቁርአን ቤት። 01 በጣም ብዙ ቁርአን ቤት ነው ያለው። ስቲል ከ10 እስከ መግሪብ እንቀራና ድጋሚ ከመግሪብ እስከ ኢሻ ደግሞ ሌላ ቁርአን ቤት እንላካለን። እና በቃ እስከ 10 አመትሽ ከ11 አመትሽ አክትመሽ ምናምን የምትወጪበት ሰፈር ነው። እኔ ትዝ ይለኛል በ9 ይሁን በ10 አመቴ ነው 30 ጁዝ የጨረስኩት የነበረው ማለት ነው። እንደዛ ነው። ማሻአላ። ግን ሁስኒያሉ ትቢተኛ ናት፣ በጣም አስቸጋሪ ናት፣ ተደባዳቢም ናት ሲባል ሰምቻለሁ። እንዴት ነው? እውነት ነው? አዎ ተደባዳቢ ነበር። አዎ በጣም ተደባዳቢ ነበር። አስቸጋሪ ልጅ ነበር። ቤት ላይም ትንሽ ያስቸገርኳቸው ምን ነኝ።
ምን መሰለሽ አባቴ ነው ትቢተኛ አድርጎ ያሳደገኝ። እሱም ትቢተኛ ነው እና ሙሉ የእሱን ባህሪ ይዤ ነው የወጣሁት። ፕላስ ይሄ ቦክስ ካራቴ ያስተምረኝ ነበረ እና በቃ የሰፈር ልጆች ምናምን አይናገሩኝም፣ ማታለው ደባደባለሁ። ታላቅ ወንድሜ እንኳን ሲናገሩት ካየው ሄጄ እማታለሁ። ትልቅ ራሱ ከሆኑ ተደብቄ ድንጋይ ይዤ ተፈናክቼ እገባለሁ። በቃ ተመተሽ እንዳትገቢ መተሽ እኔ ያሳክማለሁ ነበር የሚለኝ እና በቃ መትቼ እገባለሁ እንጂ ትልቅ ሰውም ቢሆን ፈንክቼ እገባለሁ እንጂ አልገባም ነበር። እንደዛ ነው እንትን ያልኩት የነበረው። ከምን የመጣ ነው ግን ይሄ ተፈጥሯዊ ባህሪ ነው ወይንስ የምታዩ ነገር አለ ቤተሰብ ላይ? እንትን ነው እንዳልኩሽ አባቴ እዚሁ የመሳለሚያ ተወላጅ ነው እና ትቢተኛ ነው እሱ ራሱ እና ሙሉ ለሙሉ ባህሪ ከሱ ነው የወጣሁት። መሸነፍ የሚባለውን ነገር አልፈልግም እና ከዛ አንግል እንዳልኩሽ ስፖርትም ይሄ ቦክስ ምናምን ያስተምረኝ ስለነበረ አልችልም፣ ማንም እንዲናገረኝ አልፈልግም ነበር። በዛ ሰዓት እደባደብ ነበር። ስቲል አግብቼ ራሱ ትቢቱ አለቀቀኝ። መደባደቡ ባይኖርም ትቢት በቃ ስቲል አሁን ድረስ እልህኛና ትቢተኛ ሴት ነኝ። ያው መታው ብፈልግም መታው ያልቻልኩት ባህሪ ያህ ባህሪ ነው። ያ ባህሪ ያልተቀየረ የሚገርም ነው። ይሄ ሆኔ ምናምን ማለት ነው እኮ በተፈጥሮ ነው የታደልሽው። ሞክሬ ላቆም ያልቻልኩት እልህና ትቢት ጥሩ አይደለም። እሺ ወደ ትዳር ዓለም መች ገባሽ? በልጅነትሽ እንዳገባሽ ነው የሰማሁትና በስንት ዓመትሽ ነበር ያገባሽው? እንዴት ነበር ወደ ትዳር የገባሽው? ያንን ብናነሳ ደስ ይለኛል። ወደ ትዳር የገባሁት ኦልሬዲ 17 ዓመቴን ጨርሼ ወደ 18 ዓመት እየገባሁ በጣም ልጅ ነኝ። ያኔ ስለ ትዳር ብዙ አላውቅም፣ ግን ሁለት ትዳር ነው የመጣልኝ። ሁለቱም ያው በቤተሰብ በኩል ነው። አንደኛው ወንድሜ በኩል ነው። አንደኛው ደግሞ ያው ማዘር ሊዘይር ምናምን ሲመጣ ሰለምቴ ነው ምናምን ራሳችን ተግባብተን ከዛ ወደ ፍቅር ዓለም ቀጠል ነው እና አባቴ ደግሞ አልፈለገውም ይሄኛውን ማለት ነው። ብዙም ደስተኛ አይደለም። የማዘር ዘመድ ነበር። ሁለት አማራጭ ላይ ሆንኩኝ። ከዛ ይሄ የከተማ ልጅ ነው በወንድሜ በኩል የመጣው እና እሱ በፎቶ አይቶኝ ምናምን ወደኝ ነው። የቱ ይሻላል ሲባል በቃ ይሄ ይሻላል ነው የከተማው ልጅ ማለት ነው። ይሄ ሰለምቴም ነው፣ ኒቃብ እንድለብስ የሚፈልግ ነበረ ምናምን እና አቂዳው ከቤተሰብ ጋር ልክ አልመጣልኝም። ወንድሜ አሁን ነሺዳ ምናምን ያወጣል ምናምን እና እሱ ደግሞ እንደዚህ ነገር ጭራሽ አይወድም እና ከቤተሰብ ጋር ሊጋጭብኝ ነው። የቱን ልምረጥ አልኩኝ። ተማከረን ከቤተሰብ ጋር ወደዚህኛው መጣ። ከዛ በተዋወቅን በ2 ወር በ3 ወር አካባቢ በቤተሰብ መጣ፣ ተጋባን። ድል ባለ ሰርግ ማለት ነው። ወደ 18 ዓመቴን እንዲያስኩኝ ከዛ ተጋባው። እንዲህ ነው የማልልሽ ቻሌንጅ፣ ብዙ ቻሌንጅን አሳለፍኩኝ። ያው እንደነገርኩሽ ቤተሰብ ላይ በጣም ቀብጬ ያደግኩ ልጅ ነኝ። አስቸጋሪ ነኝ፣ ትቢተኛ ነኝ። ምንም እንዲቸግረኝ አድርጎ አላሳደገኝም አባቴና ወደዚህ ትዳር ዓለም ስገባ ፈተነኝ፣ በብዙ በጣም ፈተነኝ። ጤናዬን እስከ ማጣት፣ ልጅነቴን እስከ መርሳት፣ ራሴን እስከ ማጣት በጣም በብዙ ተፈተንኩ ወላሂ ከምልሽ በላይ እና የሆነ ችግር አይተሽ ስታድጊ ችግር ብርቅሽ አይደለም። እኔ ግን ችግርን ስለማላውቀው ትዳር ዓለም ላይ ስገባ ትንሽ ከበደኝ። ለ3 ዓመት ከምናምን ቆየው። እንደዛውም ግን የሰፈር ልጆች ጓደኞቼን ሳያቸው እደበቃለሁ፣ ምክንያቱም ከሰውነት ተራውጥቻለሁ በትዳሩ ማለት ነው። በቃ ደስተኛ አልነበርኩም። የሚጥል በሽታ ያዘኝ፣ ኤፒሊፕሲ፣ ስትረስ ደግሞ በጣም ሀይ የሆነ ስትረስ ውስጥ ገባው። የአማኑኤል ኪኒን እስከ መውሰድ ማለት ነው እና እንደዛ ድረስ ገባው። ራሴን ለማጥፋት ከ1 2 3 ሞክር ነበረ። እንደዛም ሆስፒታል ገብቻለሁ። ግን በምን መሰለሽ ራሴን አላውቀውም። ያ ሰዓት ማለት ራሴን ለማጥፋት በመሞከር ሰዓት ራሴን አላውቀው፣ ምን እንደሆንኩም አላውቅም። ግን የሆነ ሰዓት ላይ ባነናለሁ። በቃ በምላጭ እጄን ተረትራለሁ፣ ድቤን ለማውጣት እንትን እላለሁ ምናምን ነገር እንደዛ ሞክራለሁ። ከሆስፒታል ስነቃ ራሴን አገኛለሁ። ለ7 ወር አካባቢ ፍሎክሲቲን የሚባል የጭንቀት መድኃኒት ታዞልኝ ከአማኑኤል እንደዛ ውስጥ ነበር። ያው አልহামዱሊላህ ረቢል ዓለሚን ያ ሁሉም አልፎ ከ3 ዓመት ከምናምን በኋላ ፍቺ መጣ፣ ተለያየ።
ለምንድን ነው እንደዛ አይነት ችግር ሲባል ምን አይነት ችግር ነው? የኢኮኖሚ ነው ወይስ ያለ መግባባት ነው? ምን አይነት ችግር ነው ችግር ሲባል? ወላሂ እኛ ጋር ያለው ምን መሰለሽ የቤተሰብ ጣልቃ ገብነት ነበረን በጣም ማለት ነው ከምልሽ በላይ የሚወሰነው እና ባለቤት የነበረው ጥሩ ሰው ነው ግን ምንድነው ቻይ ነው አብሽሪ ያልፋል ቻይ ነው ምትባዩ ማለት ነው። በዛ ሰዓት ለቤተሰብ መናገር አቆምኩኝ። ትንሽ ጥል ሲመጣ ንቀት፣ ስድብ፣ አለመከበር ገባሽ እዛች ጋራ እኔ ይሄ ነገር የለም እና ስቲል ልክ ሳገባ 55 ኪሎ ምናምን ነበርኩ 54 55 ኪሎ ዘናጭ የሰፈሩ ዘናጭ ነበርኩ ምናምን በቃ ስገባ ያ ነገር ጠፋ። በ7 ወሬ ምናምን ወደ 80 ኪሎ ገባሁልሽ 75 80 ገባ በጣም በጭንቀት ማለት ነው። እንደዛ እያለ ከሰውነት አለመጣው የሰፈር ልጆች ሳይደበቃለሁ ደስተኛ አይደለሁም በትዳሬ ገባሽ በሱ አይደለም በቤተሰቦቹ ብዙ እህቶች ነበሩትና ሁሉም የየራሳቸውን ጣልቃ ይገቡብሻል። አንዷ የሆነ ነገር ስትልሽ ለአንዷ መልስ ስትሰጪ ከዛ 9 ናቸውና 9 ማድማ ያደርጉብሻል። ይዘሳት ትነቂያለሽ እና አልহামዱሊላህ ግን በጣም አላህ ይክሶኛል። አሁን ባለው ትዳሬ አሁን ባለው ባሌ አሁን ባለው በባሊ ቤተሰብ ክሶኛል አልহামዱሊላህ ረቢል ዓለሚን። ያው ያለፍኩበት ነገር ስለሆነ ከዚህ በላይ ዲቴል ማውራት አልፈልግም። አልወለድኩም ነበር ያኔ አገባው በ3 ወር ከምናምን አርግዤ ፎቅ ነበር ቤታችን ትንሽ አንሸራተተኝና አስወረደኝ። ከዛ ጊዜ በኋላ በተደጋጋሚ አቦርሽን ነበረው እና ከዛ ከአቦርሽኑ ሲመጣ ከአቦርሽኑ በላይ ጭንቅላትሽ ትታመሚያለሽ። ሲያስወርድሽ አረገዝኩልሽ ሲያስወርድሽ ጭንቅላትሽ ታማሚ ትሆኛለሽ። በዛ ላይ ደግሞ ስድብ ካለሽ ንቀት ካለሽ አሽሙር ካለሽ አትችዩም። ይሄ ልጅ ፈልጎ ልጅ በተደጋጋሚ መውረድ በራሱ የራሱ አይነት እንትን አለው ህመም አለውና ሲያስወርደኝ በጣም ያመኛል በጣም ከምልሽ በላይ ከህመሙ በላይ ግን ጭንቅላቴ ይታመማል። ያላስ አሁንም አስወረደኝ ትያለሽ። ከዛ በላይ ደግሞ አሽሙር ሲኖረው ይከብድሻል በቃ እና በዛ ቻሌንጅ ውስጥ አሳልፌ አልহামዱሊላህ ረቢል ዓለሚን ከዛ በቃ መጨረሻ ላይ ራሴ ነኝ ሸሪዓ ፍርድ ቤት ሄጄ ወረቀቴን አምጥቼ ኒካ በፍጹም ፍቻ አይኖርም ምናምን አለ። ከቤተሰቤ ጋር ወንድሞች ያገዙኝ ሸሪዓ ፍርድ ቤት ራሱ ኒካ ይኖራልልኝ እና ፍቹ በዛው ተጠነቀቀ ማለት ነው። ከዛ ቀንተናል። ከባድ ነው። ምናልባት አንቺ ልጅነት ኑሮብሽ ስለ ትዳር የምታውቂው ነገር የለም በዛን ሰዓት ስለ ትዳር ሳትረጂ ነው የገባሽ ይመስለኛል 17 ዓመት 18 በዛን ሰዓት። አሁን ላይ እንኳን አሁን ያሉ ልጆች ትንሽ በሳል ናቸው። ያ ጊዜ ግን ትንሽ እንትን ይላልና ምናልባት ያንቺ ትዳርን በአግባቡ አለመረዳት ችግር ይሁን ይሄንንስ ራስሽን ጠይቀሽ ታውቂያለሽ? አዎ ማለት አብዛኛው ጊዜ እንደዛ የሚፈጠረው በመሰለሽ ላይክ አሁን የኔ ችግር ነው ብዬ ማምነው ያኔ አለመግባባቱ ነግሬሻለሁ ከሱ ጋር አይደለም የቤተሰብ ጣልቃ ገባነት ነው። በዛ ሰዓት መልስ አልሰጥም። ስድብን ቻልኩት ለትዳሬ ስል ያው ለሱ ስነግረው ቻይ ትንሽ ቀን ነው ወላሂ ስራቸውን ይስጣቸው ምናምን ነው የሚልሽ እና የዛ ሰዓት ተቋቁሜ አያገባችሁም እንዲህ ነው ብዬ የምትሳደብ ቢሆን ሜቢ የራሴ ጥፋት ነው ላለሁ ገባሽ? መቻል ያለብኝን አልቻልኩም ላለሁ ግን መቻል እስካለብኝ ድረስ ከጥግ ይጃለሁ። ጤናዬን እስከማጣት ልጅነቴን እስከማጣት ሰውነቴ እስኪናገር ድረስ 80 ኪሎ ቀላል አይደለም አይደል? በጭንቀት ምክንያት ያማኔል መድኃኒት እስከወስድ ድረስ እስከዛ ድረስ ይጃለሁ ገባሽ? እስከዛ ድረስ ባልሄድ ኖሮ ሜቢ የኔ ጥፋት የቱ ጋር ነው ብዬ ነው ስቲል ተፋትቼ ስወጣ በዙሪያ ያለ ሰው ሁሉ ደስተኛ ነው የሆነው። ትዳር ላይ ያለው አይነግሩኝም። ተፋትቼ ስወጣ ግን በጣም ደስተኛ እንደሆኑ ነው የነገሩኝ ስቲል ቤተሰቦቼ። ሂዳያ ታውቂያታለሽ ታናሽ እህቴ እና ቤት ስመጣ ታናሽ እህቶቼ ኒካ ወረቀቴን ጨርሼ ስመጣ አበባ በትነው ኬክ አዘጋጅተው ወላሂ እንኳን ደስ አለሽ የሚል ኬክ አዘጋጅተው ምናምን ነው የጠበቁኝ በቃ። እና ሴት ልጅ ተፋታ ስትመጣ ሜቢ ከባድ ነው አይደለ? እነሱ ግን መፋታቴ ነው በቃ ያስደስታቸው። ማማን ደውዬ ኒካው እኮ ወረደ ጨረስኩ ስላት አላህን ፍረጅ ወይ እንደዛ ቢሆንማ በምን እድሌ አላህን ምን ብዬ እንደማመሰግነው አለች። ምን ያህል ውስጧ እንደተቃጠለ ያው ትረጃዋለሽ። ስቲል ጓደኞቼ ለምንድን ነው ግን ይሄን ያህል የምትታገሹ ይሉኝ ነበር።
ለምን አትወጪም ለምን አትሰድቢያቸውም ለምን እንዲያትያቸው ምናምን የሚያደነዝዝሽ ነገር አለ ትዳርሽ ጥሩ እንዳልሆነ ያወቅሽ አብዛኛው ሴት ትዳሯ ጥሩ እንዳልሆነ ታውቃለሽ ግን ዝም ብላ ነው በቃ ይሁን የምትደነዝዡ ነገር አለ ወላሂ እና ያ እንትን ላይ ነው ፍራቻም አለ አልহামዱሊላህ እኔ በእኔ ጥፋት በእኔ ልጅነት ነው ብዬ እንትን አለንም ለዛም አላህ ክሶኛል እሺ መርሃባ ቤተሰቦቹ እንዴት ነው መጀመሪያ ላይ አንቺን አልፈለጉሽም ነው ለምንድን ነው እንደዚህ አይነት ቻሌንጅ እንዲፈጠር ያደረጉት አንቺን አልተቀበሉሽም ከጀመሩ አይ ተቀብለውኛል እናትና አባቱ በጣም ጥሩ ሰዎች ናቸው በጣም 3 አመት ከምናምን አንድ ግቢ ይኖረናል አንድም ቀን ከእናቱ ጋር ተጣልተን አናውቅም አንድ ቀን ሁሌ ዱዓ አርጋልኝ መረቃይ ምናምን ነው የምወጣው ካላህ ጋር ያለኝ ትስስር እንደዚህ አልነበረም ምርጥ እናትና አባት ነው ያላቸው ግን እህቶች ያው አንዳንድ ጊዜ ዝም ብለሽ በተፈጥሮ ጣልቃ የምትገቢው ነገር አለ አይደል የባል ቤተሰብ ብዙ ጊዜ የተለመደ ነው እና ለኔ እንደዛ ነው የሆኑብኝ መጀመሪያ አሪፍ ተቀብለውኛል ከዛ በኋላ ግን በቃ በጊዜ ሂደት ይሄ እንድታስተናግጃቸው አብረሻቸው እንድትሆኚ ስቲል ትምህርት ቤት እንኳን ሲሄድ ተቀባብቼ ምናምን ከሄድኩ አይፈልጉም ይናደዳሉ እና ያ ነገር ነው ስቲል የቤት ወጪ እንኳን ለምሰጣታለ ምናምን ብሎ እስከመናገር ራሱ የሚደርሱበት ሰዓት ነበረ ማይጋደል እንደምትበላው ለማያት ሰጣት ምናምን ሚሉ ሰዓት ነበረ ገባሽ ያ ነገር ብቻ የቤተሰብ ጣልቃ ገብነት ነበረ በጣም አንዳንዴ የቤተሰብ ጣልቃ ገብነት በትዳር ውስጥ ያ ትዳር ጤናማ እንዳይሆን ሰላም እንዳይኖረው ያደርጋል ይሄንን ደግሞ መጠንቀቅ መቻል አለብን ብዬ አምናለሁኝ መርሃባ ከዛ ያ ትዳር እንግዲህ በፍቺ ተጠናቀቀ እንጂ ራስሽ ሸሪዓ ፍርድ ቤት ሄደሽ ተፋታሽ ከዛ በኋላስ እነዛ ጭንቀቶች ህመሞች ምናምን ተወገዱ ምን መሰለሽ በቃ ያ ካለፈ በኋላ ከትዳሩ ሳልወጣ ፓስፖርት ምናምን ጀመርኩኝ በቃ የመጨረሻ ተስፋ ቆርጫለሁ ወደ አረብ ሀገር ለመሄድ እንትን ነኝ ነርስ ነኝና ምን አሰብኩኝ ሳውዲ ላይ ነርሲንግ አፕላይ አድርጌ ወደዛ ሆስፒታል ለመስራት አሰብኩኝ አማከርኩኝ ትዳር ላይ ነኝ ግን በቃ ትዳሬ ፌል እንዳረጋ አውቃለሁ እንደማይሆን አውቃለሁ የቤተሰብ ጣልቃ ገባነት በጣም በቃ ራሴን አሳጥቶኛልና ከወንድሜ ጋር ተማክሬ ፓስፖርት ጀመርኩ እሱ አያውቅም ፓስፖርቴን ጀመርኩኝና መጨረሻ ላይ ፓስፖርቱም እንትን ሳይደርስ እኔና እሱ ተጣልተን ማማ ጋር ባለሁበት ፕሮሰስ ማስተካከል ጀመርኩኝ ከዛ ፍቹ ተከናወነ ከዛ አላማዬ ሙሉ ለሙሉ እዚህ ጋር ታማሚ ቤተሰብ አለኝ አባቴ ታሟል እንዳልኩሽ 01 ደግሞ በልማት ፈርሶ ኪራይ ላይ ነው ያሉት ስለዚህ እገዛችን ያስፈልጋቸዋል የልጆቻቸው ማለት ነው ለአባቴ መትረፍ አለብኝ ለእናቴ ማሳረፍ አለብኝ ብዬ ሳውዲ ፕሮሰስ በጀመርኩ ሰዓት ካሁኑ ባለቤቴ ጋር በስራ ምክንያት ተዋወቅን ራስ ደስታ ሆስፒታል ስራ ጀመርኩኝ እኔ ራስ ደስታ ሆስፒታል እየሰራሁኝ በማል ሆም ኬርም ሰራለሁ በጣም ጎበዝ ልጅ ሆንኩኝ ይሄ የትዳር የፍቺውን ነገር ማሰብ አልፈለኩም አላሰብኩም ሶጣ ምንም ነገር ይዤ አልወጣሁም ስቲል የታክሲ እንኳን እስከመቸገር ደርሻለሁ ቀለበቴን ምናምን የለም ሁሉ ነገር እዛው ትቼው ነው የወጣሁት እና ከወጣሁኝ በኋላ በጣም እህቴ ሰፖርት ታደርገኛለች በመመሰልሽ በጭንቅላት ሂዳያ ታናሽሽ አብሽሪ እንድረሳው ነው የምታደርገኝ ተገላገልሽ እኮ እንዲያልሽ እኮ በቃ በጣም ታግዘኛለች እና ያኔ ጓደኞቼንም ታዘብኩ ቤተሰብንም ታዘብኩ ተፋተሽ ስትወጪ ከባድ ነው ምን ላይ ደረሻላልኝና በጣም ግን በቃ እናቴ አባቴ እህቴ ወንድሞቼ ምናምን በጣም በቃ አብረውኝ ሆኑ ከሌላኛውም ጊዜ በኋላ እና በሽታውን ረስቼዋለሁ ተፋትቼ እስከወጣ ድረስ ወድቃለሁ ይጥለኛል ያ ነገር ግን ከፍቺ በኋላ አንድ ጊዜ ምናምን ሆነ እሱም ይሄ በፍቺው ፕሮሰስ በጣም ተጨናንቄ በነበረበት ሰዓት ከዛ በኋላ ጠፋ የሚገርምሽ ነገር ማለት ነው ህመሙ ራስ ታመያላቀም ከዛ በቃ የሳውዲውን ፕሮሰስ በጀመርኩ ሰዓት ከዚህኛው ባለቤቴ ጋር ተዋወቅን እህቱም ታማ ምናምን ሆስፒታል መታ ነበር እኔም ሆስፒታል ነው መሰራው ነገርሻለሁ ብቻ በዛ ተዋወቅንና ማግባት እንደሚፈልግ ነገረኝ ከዛ መርሃባ ምናምን አልኩት ከዛ ስራ ቦታዬ መጣ በስልክ ምናምን ረጅም ጊዜ አንድ 15 ቀን ምናምን ማውራት ጀመርን ጥሩ ፐርሰናሊቲ ያለው ምናምን እኔ እንደነገርኩሽ ይሄ ካላህ ጋር ያለኝ ትስስር እንደዚህ አልነበረም አጭር ቀሚስ ምለብስ ሆት ባንት ምናምን ምለብስ አይነት ሴት ነኝ
ከዛ እሱን ስራ ቦታ መጥቶ ሊያገኘኝ የመጀመሪያ ቀን መኪና ውስጥ እንዳየሁት ወደድኩት ብታይ። ጭራሽ የወንድ ሀሳብ የባል የምናምን ሀሳብ የለኝም እኮ እኔ ወደ ውጭ ሄጄ ስራዬን ለመስራት ነው። እና የታለ ምድሪን ሴት አሳየኝ ምናምን መኪና ላይ ማለት ነው። እሱ ማውቆ ነው እኔን የፈለገው ምናምን ልክ እንዳየኝ ነው እንትን ያለው። ወላሂ አልድርህም አልኩት እዛ ወላሂ አልድርህም ራሴ ላይ ማገባ ካልኩት በግልጽ አንቺ ብዳለኝ ለማንም አልሰጥህም አልኩት። እኔ አንቺን አላገባም እልህ እንዳታስገባኝ አልኩት። ከዛ ተሳሳቅን በቃ። ከዛ በኋላ የሚስትነት ወሬ ማውራት ጀመረ፣ ባልና ሚስትነት። ከዛ አይ እኔ ወደ ውጭ መሄድ አለብኝ፣ ስለዚህ እቅዴን ማፍረስ አልፈልግም፣ ምጠብቀኝ ከሆነ ከዛ በኋላ አይ እንደዛ ከሚሆን ኒካህ እንሰርና ሂጂ፣ እኔም በየመሃሉ እመጣለሁ፣ ያው ውጪ ምናምን ይመላለሳል፣ በየመሃሉ እኔ እመጣለሁ አለኝ። ተስማማን። ከዛ የቤተሰብ ትውውቅ ብለን እህቱን ላስተዋውቀው 2 እህቶቼን ይዤ እሱም እህቱና የእህቱ ባል ይዞ መጥቶ ቁጭ ባልንበት በፍጹም መሄድ የለባትም አለችው እህቴ። በፍጹም መሄድ የለባትም መጋባት ነው ያለባቸው አለችው። አረ በፍጹም ምናምን በቃ በዛ ስናወራ አው መጋባት ነው ያለብን፣ ከዛ በኋላ እናወራለን አለ። ከዛ በቃ ኢንሻአላህ ተባባልን። በተዋወቅን ኦልሞስት ወር አካባቢ ተጋባን፣ ኒካህ አሰርን። እና ያው ሁለተኛ ሚስት ነኝ። ለቤተሰብ አልነገርኩም፣ እንደማይፈቅዱልኝ አውቃለሁ። ጭራሽ በእኛ አካባቢ እንደዚህ ነገር አልተለመደም፣ ሁለተኛ ሚስት ምናምን። እኔም እንዴት እንዳሰብኩት አላውቅም፣ ጭራሽ አስቤውም አላውቅም። ብቻ ግን እንደነገርኩሽ መጀመሪያ ማግባት እንደሚፈልግ ነገሮኝ ነው እንትን ያለው። በቃ ሳገኘው እንደዛ ወደድኩት ምናምን ነገር። እና ለራሱ ምለዋለሁ ሁለተኛ ሚስት ማግባት ፈልጋለሁ፣ ባልሽ እንደዛ ቢሆን ወይ ቢያገባ፣ አረ እኔ ባሌን ሼር መቼም አላደርግም፣ መቼም ሞቼ ነው ቆሜ ምናምን አልኩት ማለት ነው። እስቲ ለአሁን ድረስ እናወራው እንስቃለን። ያኔ ትዝ ይልሻል ያልሽኝን ይሄ ቲክቶክ ላይ ሴቶቹ እንደዚህ አይሆንም ምናምን ብሎ ሲለኝ አንቺም እኮ እንዲህ ብለሻል አትፍረጂባቸው፣ ካላህ መሰጠትን ይጠይቃል። እሱን ከማግባትሽ በፊት ነው እንደዛ ያልሽው? ሲነግረኝ ሚስት ማግባት እንደሚፈልግና ሁለተኛ ሚስት ማግባት እንደሚፈልግና ልጆች እንዳሉት ምናምን ነገረኝ። ከዛ እሱን በነገረኝ ሰዓት እሺ እፈልግልሃለሁ ወይ አንቺን አገባሻለሁ ምናምን እንደቀልድ እንደዛ ሲል፣ አረ መቼም እሺ ባልሽ ቢያገባስ ምናምን መቼም እኔ ባሌን ከሌላ ሴት ጋር ሼር ምናምን መቼም አላደርግም ምናምን ቢቃወጥኩት ማለት ነው። ከዛ በኋላ ግን ያው ሆኜ ተቀመጥኩኝ። ከኔ ውሳኔ ያለ ውሳኔ ከኔ ውሳኔ ያለ ውሳኔ በለጠ። ገባሽ? እዚች ጋራ በፍጹም አልሆንም የምትይበት ነገር የለም። በቃ ሁኔታዎች እንደውም አብዛኛው ጊዜ ሰው በጠላው ነገር ነው የሚፈተነው። የጠላሽበት ቦታ ላይ ነው የምትቀመጪው። በጣም ምጠላው ነገር ቢኖር የሁለተኛ ሚስት ሶስተኛ ሚስት ምናምን የሚባለው ነገር ነው። ካላህ መሰጠትን ይጠይቃል። ባሽ ከዛ በቃ ለቤተሰብ አልነገርኩም። ከሂዳያ ውጪ ታናሽ እህቴ ውጪ አልነገርኳቸውም። ከዛ ልጆች እንዳሉት አግብቶ እንደፈታ ነገር ለማዘር አሳመንኳት። ከዛ ሻለችኝ። ከዛ ከወር ከሁለት ወር አካባቢ በኋላ ምናምን እያወቁ መጡ። እያወቁ እንደደበኳቸው ማለት ነው። ወንድሜ ጭራሽ ሚስት አግብቶ እንደማያውቅ ምናምን ነው የሚያውቀው። ልጅ እንዳለው ምናምን አያውቅም። ከዛ በኋላ ግን ሂዱ ሁሉንም ነገር ታውቃለች። በቃ በፍቺ መሀል ምናምን ነው የመጣሁት ነገር። እኔም ተፋቶ ነበረ እሱም። ብቻ እዛ ዝርዝር ውስጥ መግባት አልፈልግም። ብቻ እንደዛ ነበረ። በቃ አያውቁም ነበር። ከ4 ወር ምናምን በኋላ ነው ያወቁት። ወላሂ ማሳመን ከባድ ነው ለይሰብ። ለምን ትልቅ ወንድሜ ለምን ሁለተኛ ሚስትን ለምን መረጥሽ? ተሻለ እድል ነበረሽ፣ ለምን ቸኮልሽ? እኔ አንደኛ ነገር በቃ ፍቅር ነው ወደድኩት። ሁለተኛ ነገር ደግሞ የራሴ ማውራት ማልፈልገው ምክንያቶች አሉኝ። ገባሽ? ያን ነገር አልፎ ኢንሻአላህ ማውራበት ቀን ይመጣል። ግን ምክንያቶች ይኖርሻል። በቃ አገባሁት ሆነ። በቃ አገባሁት አልኩት። ኒቃብ እንድለብስ አልፈለጉም ቤተሰብ ሙሉ ማለት ነው። ከሂዳያ ውጪ የደገፈኝ የለም ማንም። ባባ ከፈለገች ትልበስ የራሷ ህይወት ነው አለ። ማማ ታዩ በቃ አፍ አልልሽም፣ በዱንያም ባሄራም አፍ አልልሽም አለች። ግን ያው ለበስኩኝ። ከዛ በኋላ አሁን ግን እሱ ነው የኒካ ቀን ለብሰሽ እንድትወጪ ይፈልጋሉ አለ።
ነገርኩሽ እኔ ቀውስ ነኝ ጸጉሬንም ሂጃቤንም በስርዓት መለብስ ሴት አልነበርኩም እሱን ሳገኘው ራሱ እንዲህ ልበሽ እያለ እንዲህ እያለ እንትን የሚለኝ እብድ ነኝ ካወራሬ ከምን ምናምን ከሱ ባህሪ ጋር ደግሞ እሱ ረጋ ያለ ነው እኔ ተቃራኒ ከዛ ወደ ዲኑ እያመጣኝ ወላሂ ሰላት በስርዓት አልሰግድም ነበር እያመጣኝ ኒቃቡንም ለበስኩ አሁን እናቴ እንዴት እንደምትደሰት ወላሂ ማሻአላ ሁሉም ልጆቼ አግብተው ኒቃብ ይለብሱ ትላለች በጣም ደስተኛ ናት አሁን መጀመሪያ ግን አፋልልሽም ብላኝ ነበር እና በቃ በዛ ፕሮሰስ አለፈ ተጋባንልሻለሁ አንድ ቪዲዮሽን አይቼ ነበር እኔ ሁለተኛ ሚስት መቼም ሆናለሁ ብዬ አስቤ አላቅም ነበር የሚልና ከዛ በኋላ እንዴት አሳመነሽ እኔ እንጃ ይሄ አልከበደኝም ማለት አላህ ነው የመረጠልኝ የኔ ህይወት እንደነገርኩሽ እዛ ህይወት ላይ ብዙ ነገር አሳልፌ ነው የወጣሁት ከዛ ግን ስመጣ ዱዓ አደርጋለሁ ሌሊት እነሳለሁ ምንም በእምነቴ ደካማ በሆን ይሄ ሰላቴ ላይ እንደዚህ በስርዓት እንትን ባልል ሌሊት ላይ እነሳለሁ በቃ ሐሳብ አለ አይደል ያስተኛሽም ከፍቺ በኋላ ሴት ልጅ ትንሽ ይከብዳታል እነሳና ዱዓ አደርጋለሁ ነርስም ስለሆንኩ አዳር እንትን እላለሁ ስራ ነው አልተኛም ብዙ ጊዜ ቀን ነው ምንተኛውና በዛ ሰዓት ዱዓ አደርጋለሁ በጣም ስራዬም ደግሞ በጣም ብዙ ሰው ይመረቀኛል በዛ ሰዓት ዱዓ ሳደርግ ለአላህ ህይወቴን አሳልፌ ሰጥቻለሁ በቃ ካሳይን ብየዋለሁ ስለዚህ በካሳይ ነገር ልናገረው አልችልም ለምን እንደዚህ አይደለም ጭራሽ ይሄ ሁለተኛ ሚስት ሆናለሁ ብዬ በሐያቴ አስቤው አልሜው አላውቅም ምንም ማለት ነው ግን ሆኜ የተገኘው ያላህ ውሳኔ ሆኖ ማለት ነው እና እኔ ጭራሽ አስቤውም አይደለም በቃ ነገራቶች በራሳቸው ነው በጣም ባጭር ጊዜ ነው በወር ከምናምን ነው ሁሉ ነገር ያለቀው ሶ በቃ በዛ መንገድ ነው እንትን ያለው በዲንም እኮ አንዳንዴ ምን አለ መሰለሽ አንድን ነገር ትወዱታላችሁ ያ ነገር ለእናንተ መጥፎ ይሆናል አንድን ነገር ደግሞ ተጠሉታላችሁ ያ ነገር ለእናንተ ጥሩ ይሆናል ይላል አላህ Subhanahu Wa Ta'ala እና ከዛም አንፃር አንቺ የምትጠዩ ነገር ምናልባት በህይወትሽ ውስጥ አላህ Subhanahu Wa Ta'ala ፈልጎልሽ እስካመጣ ድረስ ኸይር የሚሆንበት አጋጣሚ አለ ያንን ነው ከህይወት ታሪክሽ እኔ የምረዳውና መርሐባ ሁለተኛ ሚስቱ ነሽ ስትገቢ የመጀመሪያ ሚስቱ እንዴት ተቀበለችሽ ምክንያቱም አንዳንዴ ነው ሰማለው የባለቤቴ ሚስት እኔ ጋር መጣ እሷ ጋር ዛሬ ፕሮግራም አለን የራት ግብዣ ምናምን ትገባበዛላችሁ ዛሬ ላይ ደግሞ ሰዎች እንደ ጠላት ይታያያሉና የባል ሚስትን እንደዛ የሚቀርብ ሰው አለ ብዬ አላስብም እኔ እና የሆነ ቀረቤታ እንዳላችሁ ነው የምረዳውና ያ ነገር እንዴት ነው ለቪዲዮ ነው ወይንስ እውነተኛ ሪል የሆነ ህይወታችሁ ነው እንዴትስ ተቀበለችሽ መጀመሪያ ላይ ብዙ ሰው የሚጠይቀኝ ጥያቄ ነው ወላሂ እኔ እንደነገርኩሽ ዝርዝሩስ መግባት አልፈልግም ብቻ በፍቺ መሃል ነው የመጣሁት ያን ያህል ማተር አላደረገም ሶ ግን ኒካይ ሳምንት ሲቀራው ተዋወቂያት አለኝ መርሐባሽ ያልኩት ስልኳን ስጠኝ ያልኩት ስልኳን ላከልኝ ከዛ እኔ እንደመጣ አታውቅም ከእህቱ ጋር እህቱ ደወለችላት ለመጣ ነው ልጆቹንም ላይ ነው ለመጣ ነው ነገር አለቻት ከዛ እኔ በቃ ምናምን አለቻትና ከዛ ሄደንኛ ቀጥታ ስጦታ ምናምን ነገር ገዛዛንና የምትፈልገውን ነገር ነግራኝ እህቱ ስጦታ ገዝቼላት ገባው ከዛ ስገባ አልጠበቀችም ያው ታቀኛለች ሊያገባ እንደሆነ ምናምን ሁሉ ነገር ታቀኛለች በፎቶ ምናምን አይታኛለች ሶት መጣ ሰላም አለይኩም ደነገጠች ነገር አልጠበቀች እንዴ ወአለይኩም ሰላም አለች ሳመቺ ምናምን ገባን ክትፎ ሰርታ አብልታኝ ከዛ በቃ ተዋወቅን ልጆች አልነበሩም ለአጋጣሚ መድረሳ ሄደው ነበረ ትንጧ ብቻ ነበረች በቃ ተዋወቅን ማኪያቶችንን ቡናችንን ጠጥተን ምናምን የኒካ ቀን እንዳትቀር አማና ምናምን አልኳት ኢንሻአላህ ግን የባሏ ሰርግ ላይ ልትገኝ አዎ ኢንሻአላህ አለችኝ በቃ እሺ መጣ ከዛ በቃ ጨረስን ማለት ነው ከዛ የኒካ ቀን ስመጣ እቤት ናት ልጆችም መተዋል እሷም መታለች ፋብላ ሜካፓን ሰርታ ምናምን ደስ አለኝ ከዛ ልጆችም አሉ ሳሎን ቤት ብቻ ገባን ትንሽ በድቤ መንዙማ ነሺዳ ምናምን ነገር ግጥም እያወጣን ተጫወትን ምናምን ከዛም በቃ
ቅርብ ለቅርብ ነን ቤት ያን ያህልም አንራራቅም በቃ ሲመሽ እንሄዳለች እሷ ሄደች የባሌ ቤተሰቦች ቀሩ እነሱም አምሽተው ዱዓ ተደራርገን ምናምን መልሰው እነሱም ሄዱ በቃ እንደዛ አለፈ ማለት ነው ከዛ በኋላ በስንት ጊዜው ምናምን እንደውም ሆቴል ነው እንትን አምሮኝ ሄደን ምናምን መልስ እንደውም እንደዚህ ነው መጣራሽ ምናምን ብላኝ አምሮኝ ሄደን ምናምን ምግብ በልተን ምናምን መጣ እና አልከበደንም እኛ ሁለታችንም አልከበደንም የሚገርም ነው ማሻአላህ የባልሽ ምስት አንቺ ጋር መታ ተቀበላሽ ከዛ በኋላ ባሏ ላንቺ ተታ ደግሞ ሄደች አዋ እንደዚህ አይነት ኢማን አለን አላውቅም እኔ ራሴን እየጠየቅኩ ነው ያለሁት ተመልካቾቻችንም እስኪ ራሳችሁን ጠይቁ ሴቶች እኔ እንጃ የሆነ የሷሃቦች ዘመን ምናምን እየመሰለኝ ነው ያለው እውነቱን ለመናገር እንደዚህ አይነት መቀራረብ አንዳንዴ እኮ ሴቶች ፈቅደው ተነስተው ራሱ ይሰርጉ ቀን መቋቋም አይችሉም አንችልም ይሄ እኔ እንጃ ብቻ ይሄ የእናንተ ትንሽ ለየት ይላል ማሻአላ ብያለሁ ለማንኛውም ማሻአላ ተባረከላ ደስ ይላል ህይወት እንዴት ነው ታዲያ እንዳሰብሽው ነው ትዳር እንዴት ነው አሁን ላይ ያለው ትዳር ህይወት አልহামዱሊላህ ረቢል ዓለሚን እንዳልኩሽ ነው እኔ የመረጥኩትን ተቶ አላህ ራሱ በመረጣልኝ ስለሆነ ጭምልቅ አርጎ ያኖረኝ ነው አላህዬ አንደላቆ ማለት ነው ወላሂ አልহামዱሊላህ ረቢል ዓለሚን እና እንዳልኩሽ ነው ከሷም ጋር ቅርብ ነን አሁን ላይ ትመጣለች ልጆች ይመጣሉ በጣም በቃ ይሄ ከእህትሽ ጋር እንደምትቀራረብ ያለ አይደል እኛ እንደዛ ነን አልহামዱሊላህ ረቢል ዓለሚን ቢያንስ በሳምንት 2 ቀን ምናምን ኔጋ ትመጣለች ከልጆች ጋር ይመጣሉ አንድ ላይ እናድራለን እሷም ጋር ሄጄ አድራለሁ ምናምን እኛ እንደዛ ነው እንትን ያልነውና ስቲል ኔጋ ብቻዬን ነኝ ያልወለድኩም እሷ ጋር ነው ልጆች አሉ ሶ ይደብረኛል አይደል በቃ አንድ ስልክ በቂ ነው ደብሮኛል ነው ተራ የሚባል ነገር የለም ማለት ደብሮኛል አይደል ተራይ ስላልሆነ የለም እደውልለታለሁ ደብሮኛል እናለዋለሁ ለሷም ደውልላታለሁ ደብሮኛል አትመጡም በቃ አለቀ አረ መጣን ከዛ ይመጣሉ ቤቱ በጫጫታ በደስታ ምናምን እንትንለዋለን ማለት እናሳልፋለን ምሽቱም አንዳንድ ጊዜ ደበረኝም ቀን እኔም ተነስቼ እሷ ጋር ሄዳለሁ እንደዛ ነው የምናሳልፈው እስቲል እንግዳ ሲመጣ እንዳልኩሽ ቅርብም ስለሆነን አረ እንትን የለኝም ላኪልኝ ቶሎ በይ እንትና ልጆቹ ላኪልኝ ሱቅ ልላክ ቶሎ በይ ምናምን ብያት እንደዛ ነው የምናሳልፈው እኔ ጋር እንግዳ ካለ መታ ስራ አግዛኝ ምናምን ሰርተን ነው የምንሄደው እስቲል የኔ እናትና አባት ጋር ስንሄድ ሄደን አድረን ምናምን መጣለን እሷ እናትና አባት ጋር ሄደን ተጫውተን ነው ምን መጣ ገባሽ እስከዛ ድረስ ነው እንትን የምንለው ይቻላል ይሄ ሚዲያ ላይ እንደሚወራው አይደለም ሜቢ ሌላ ቦታ አላቅም ግን ይቻላል እኛ ችለን እየኖርነው ነው ወላሂ በጣም ደስተኛ ሆነን እናትና አባቷ በጣም ይወዱኛል በጣም ያከብሩኛል ከምልሽ በላይ ሞር እናትየው ደግሞ በጣም ትወደኛለች ማሻአላ እኔም ጋር ስትመጪ ደግሞ እናቴም አባቴም በጣም ነው የሚወዷት ወንድሞቼም እህቶቼም ሁሉም ማለት ነው ቤተሰብ በቃ እንደራሱ ነው የተቀበላት ሰርግ ሲኖር ከኔ ጋር ማሽ ለብሳ ነው እንትምትለው አሁን ባለፈው እንደሚያግብቶ ከኔ ጋር ማሽ ከእህቶች ጋር ማሽ ነው የለበሰችው ምክንያቱም የቤተሰብ አካል ናት በቃ ነበር እንደዛ ነው እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ስለሆነሽ ወይ ደግሞ የልጆች አባህ ለመበጥበጥ ምናምን አይደለም የምትመጪው ፈርስትሊ ስታቱ ምን መሰለሽ አንድ ወንድ ሲያገባ ሴቷ ናት የምትጠመደው ሁለተኛ ሚስት ዋይ ፈልጎ ሄደው እሱ ነው ህፃን ልጅ አይደለም ገባሽ ትልቅ ሰውዬ አግብቶ ስንት አመት የኖረ ልጆችን የወለደ ሰውዬ ኃላፊነቱን ሁለተኛ ሚስት ልትወስድ አትችልም በምንም ተአምር ማለት ነው ሶ ጥፋት ካለ ጥፋተኛ ሊደረግ የሚችለው ባልየው ነው ምክንያቱም ሁለተኛ ለምን አገባህብኝ ሙሉ ኃላፊነት የሷን የሚወስደው እሱ እንጂ ሁለተኛ ሚስት አይደለች ፈልጎ የሚመጣው እሱ ነው ወላሂ ኢንቦክሴን ባሳይሽ ሁለተኛ ሚስት ዳሪኝ ሁለተኛ ሚስት በጣም ብዙ ነው በጣም ማለት ነው እና ጥፋተኛ የምትደረገው ሁለተኛ ሚስት ናት እንደዛ አይደለም ሁለተኛ ሚስት ንብረት ፈልጋ የልጆች አባት እንትን ለማለት ምናምን የምትመጣ ነው የሚደረገው እንደዛ አይደለም ፈልጎ የሚመጣው አብዛኛው ጊዜ ወንዱ ነው ገባሽ ጥፋትም ካለ አንደኛ ተፈቅዶለታል ብዙ ጊዜ አሁን እንትን ላይ ስታይ ሚዲያ ላይ መስፈርት አለው ይሉሻል ታንኪዩ ማጣበለኩም ተብሏል ገባሽ መስፈርቱ ምንድነው ሁለት ነው አንደኛ አዲል ሁሉ ሁለተኛ ማስተዳደር ቻለ በቃ ከዚህ ውጪ ምንም አይነት መስፈርት የለውም አዲል ከሆነ ማስተዳደር ከቻለ እስከ 4 ማግባት አላህ ፈቅዶለታል
ሁለት መስፈርት ያሟላ አዲል ይሁን ፍትሃዊ ከሆነ ፍትሃዊ ካልሆንክ እኮ እንዳታገባ ይሏል ቁርአኑ ማለት ነው። በሁለታቸው መሃል ፍትሃዊነትን አጎድላለሁ ብለህ ካሰብክ እንዳትገባበት ይባላል። ግን ፍትሃዊ ከሆነ ለራሴ ትማርከኛለች ቆንጆ ናት ብሎ ያሰበው መርጦ የማግባት መብት ተሰጥቶታል። አንደኛ ሚስት ቅር ካላት ፋይት መጀመር ካለባት ከባሏ እንጂ ከምትመጣው ሁለተኛ ሚስት ነው ብዬ አላምንም። ሁለተኛ ነገር ደግሞ ከሆነ በኋላ እንደኔ በቃ አገባ አይደለ አልቀራረብም ወይ ደግሞ ጣላለው ምናምን ስትይ ልጆችሽ ላይ ነው ቂም የምታተርፊው። ሁለት ሚስት አለው ከሁለቱም ልጆች ይኖራሉ። ልጆቹ ነገ ጠላት ሆነው እንዲያድጉ ነው የምታደርጊያቸው። እናት እኔ ለምሳሌ እናቴን ያልወደደ ሰው እናቴ ያልወደደችው ሰው ልቀርበው አልችልም። ወንድምና እህት ሆነው እናት ለእናት ከተጠላላ እንዴት ይቀራረባሉ? ለባሽ ለልጆችሽ ስትይ ጥሩ መሆን አለብሽ። ሚውቹዋል መሆን ግዴታ አይደለም። አንድ ላይ ጓደኛ መሆን አብሮ መኖር መዋደድ ምናምን ግዴታ አይደለም። የመጀመሪያ ሚስት ወይ ሁለተኛው ሚስት የሚረብሻት ከሆነ ቅናት ካለባት ወይ በቃ ኤኒ ኮምፎርት የማይሰጣት ነገር ካለ ተራርቀሽ ጥሩ ሆነሽ መኖር ትችላለሽ። አልፎ አልፎም እየተዘያየርሽ አይ መዘያየሩ እንኳን ይቅር ካልሽ ልጆችሽን ከልጆቹ ጋር እንዲዋደዱ አድርገሽ እንደዛ አድርገሽ መኖር ትችላለሽ። በጣም ትልቅ ኃላፊነት እኮ ነው። ሁለተኛ ሚስት ያገባው አንድ ትልቅ ኃላፊነት አለው። ወላሂ ሰዓት ላይ እንደተቀመጠ እኮ ነው። አስቢው አንድ አይምሮ አለው ግን የሶስት ሰው አይምሮ ነው የሚጠቀመው። የራሱ አለ፣ የዚህኛው አለ፣ የዚህኛው አለ። እቺን ላስደስት ሲል እቺኛው ልትከፋበት ይችላልች። እቺ ልትከፋበት ስትል እቺ በመሃል አጣብቂኝ ውስጥ ነው የሚገባው። የበለጠ ባልየውን ትሪት ማድረግ ነው የሚያስፈልገው ብዬ ነው ማምነው። እና ሚዲያ ላይ ያለው ነገር ልክ አይደለም። አንድ ሴት ስትመጣ ብር ፈልጋ ገንዘብ ፈልጋ የልጆች አባት በትና ምናምን አይደለም የሚነሳልሽ። ትልቅ ነገር የመጀመሪያዋ ሚስት አፈርድሜ በልታ እዚህ ካደረሰችው በኋላ ይባላል። አፈርድሜ በልቶም ከተነሳ ራሱ ነው ገባሽ? ሜቢ በዱዓ አግዛው ሊሆን ይችላል፣ ደሃ ሆኖ ገብቶ ሊሆን ይችላል። ሁለቱም እሷም ደሃ በነበረች እሱ ደሃ በነበረበት ሰዓት መታ ሊሆን ይችላል። ያ ማለት ግን ፈለገና ደሃ በነበረችበት ሰዓት አብሯት ስለሆነ ብሎ በውጪ ከሷ ጋራ በሆነ ነገር ደስተኛ ሳይሆን ቀርቶ ሜቢ በሻህዋ ሊሆን ይችላል ወጥቶ ዚና ከሚፈጽም ተጨማልቆ ከሚመጣ ፈለገ ማግባት ይሻለዋል። ወንድ ልጅ ደግሞ የሚገርምሽ ሁለተኛ ማግባት ከፈለገ ከለከልሹም አልከለከልሹም ያገባል። ወላሂ የሚገርምሽ ነገር ያገባል ወይ ደብቆሽ ያገባል። ያ ድብብቆሽ ከሚሆን ልክ የሆነ ለቅሶ ሲኖር ወይ ደግሞ እሱ ድንገት ሞቶ ምናምን ልጅ ነኝ ብለው ሚስት ነኝ ብለው ይመጡብሻል። እንደዛ ከሚሆን ተዋደሽ ሸሪዓው ፈቅዶልሻል። ለማን ነው ክፍተት የምትፈጥሪው? ለካፊሩ ላላመነው አካል ነው እየከፈትሽ ያለሽው ገባሽ? የአላህን ቃል ደግሞ አንዱን ወስደሽ አንዱን መጣላት አትችይም። አላህ ፈቅዷል መርሃባ ብለሽ ነው የምትቀበይው። እንዴ አሁን እኮ ሐራም ነገር ኖርማላይዝ ተደርጓል። ኖርማላይዝ በተደረገበት ሰዓት ሐላልን ነገር የምትቃወሚ ከሆነ ሐራሙን ተቀብለሽ ይሄ ነገር ልክ ይመጣል ወይ ነው ከአላህ ጋር ትጣይም ወይ ነው። እና እኔ ማስተላለፍ የምፈልገው ነገር ሁለተኛ ሚስት ላይ ያላችሁን አመለካከት ቀይሩት። እስቲ አንደኛ ሚስት ሆና የገባች ሴት ወጣ ትናገር። ሁለተኛ ሚስቶች እንደዚህ ናቸው እንዲህ ናቸው ብላ ወጣ ትናገር። በቃ በደሏን ታውራ። እኔ አልደግፍም። የመጀመሪያ ሚስት የሚገፋ የመጀመሪያ ሚስት በመጥፎ ስም የሚያነሳ ሰው በጣም ነው የምናደደው። ገባሽ? ያናድደኛል። ጊዜ ነው ሜቢ የመጀመሪያ ሚስት ትንሽ አርጅታበት አግብቶ ሊሆን ይችላል ወይ ደግሞ በሆነ ነገር አልተስማማም ሊሆን ይችላል። ግን ከሷ በላይ ልትሆን ትችላለች መጀመሪያ ላይ ገባሽ? ዛሬ ጊዜ መጥቶ ወንድ ልጅ ወረተኛ ነው ብዙ ጊዜ ለሁለተኛ ሚስት ያደላል ምናምን ይባላል። እና የመጀመሪያ ሚስት የሚነቅፍ ሰው እኔም አልወድም ከነጭራሹ ማለት ነው። እኔ አሁን እሷ ስትነካ ከሷ በላይ እኔ ነኝ የምናደደው። ማንም እንዲሰድባት አልፈልግም። በኖርማል ሀያታቸው እኮ ነው ከጎረቤት ጋር ምናምን ማንም እንዲናገራት አልፈልግም። እስቲ ለሱ እንኳን የሆነ ጥፋት አጥፍታ ምናምን ሲናገራት ለምን እንዲህ ጮህባታለህ? ለምን እንደዚህ ተላ አያገባሽም ነው ያገባኛል ለምን ትናገራታለህ? ምናምን ብዬ ነው መከራከረው። ወላሂ ላዚም ሲጣሉ ምናምን አንድ ቀን አልቅሽ ያስታርቂያቸዋለሁ። በቃ ዙሩን አከረሩት። ሳምንት ያህል ተኮራረፉ። በአላህ በቃ በአላህ እኔ እዛ ቤት አልገባም፣ ሁለተኛ አልሄድም፣ ሂዱና አውራት። አለቀስኩ ወላሂ። ከዛ ለሷም ደውዬ ደግሞ ደውይለት በቃ ነገሩን አብርዱ፣ ደውይለትና ላናገረህ ፈልጋለሁ ና እንዴ ቀደም ብለህና
ብለሽ ጥሪው የኔ ተራ ስለነበረ እኔ ቤት እጠብቅሃለሁ አልኩት። ሂድ አልኩት። ሄደው ተነጋግረው ታርቀው መጡ። እሷም ደግሞ እንደዛው ብዙ ጊዜ እኔ ለህኛ ነኝ እንዳልኩሽ ትዕቢተኛ ነኝና እናድዳለሁ፣ አኮርፋለሁ ምናምን። ከዛ ታስታርቀናለች። እና እኔ ስለመጀመሪያ ሚስት መጥፎ ሲያወሩም ሲነሳም እዛ ቦታ ላይ መዋል አልፈልግም፣ እንድትነካም አልፈልግም። ልክ ላይክ እህቴ ስትነካ እህቴ ስትሰደብ እንደሚያንገበግበኝ እኔም እንደዛ ያንገበግበኝ። ምክንያቱም የልጆቼ እናት ናት። እና እኔ ከዛ አንግል ነኝ። ማሻአላህ ጥሩ ነጥቦችን አንስተሻል ብዬ አምናለሁ። አንዳንዴ እንዴት ነው መሰለሽ ሀሳብሽን እጋራለሁ ከመሆኑም ጋር ሙሉ ወንዶችን እንደዛ ናቸው ብለን ማሰብ አንችልም። ቅድም የተቀመጡ መስፈርቶች አሉ። አድል ፍትሃዊ መሆን ማለት በጣም ከባድ ነገር ነው። በሁለት ሰዎች መሀል አንዳንዴ ለሷ የገዛውን ቀለበት ለዚችኛው መግዛት መቻል አለበት። ዛሬ ላይ ወንዶች ግን ይሄንን ያደርጋሉ የሚለው ነገር በጣም ጥያቄ ውስጥ ይገባል። አንዳንዴ ወንዶች ሲበድሉ እናያለን። ይሄ ጋድ ያለ ነገር ነው። መልካም የሆኑ ወንዶች እንዳሉ ያንቺን ባል የመሳሰሉ ሰዎች እንዳሉ ሁሉ በጣም ክፉ የሆኑ ሰዎች ይሄን ሸሪያን ተገን በማድረግ ሴቶችን የሚበድሉ ሰዎች አሉ ይባላል። ብዙ ጊዜ የተጋነነ ቢሆንም አንዳንዴ አብሮ ሀብት አፍርተው ከሱ ጋር ተሰብራ ምን ብላ መልኳን አጥታ እቺን እዚህ ጋር እንደ እቃ ቆጥሯት ጥሏት ወጥቶ ያቺን የ18 ዓመት ልጃገረድ የሚፈልግ ወንድ አለ። ይሄንን ሸሪዓው ይደግፋል አይደግፍም ሌላ ርዕስ ውስጥ ነው የምንገባው። ለምን የረሱልን ሰለላሁ ዐለይሂ ወሰለም ህይወት ካየን ከአይሻ ውጪ ሌሎቻቸው ብዙ ኬዝ ያለባቸው ሰዎች ናቸው። እዚህ ሀበሻ መታ ባሏ ከፍሮ ሙቶባት ከዛ በኋላ የልጅ እናት ነች። ያቺን ትሪት ለማድረግ ረሱል ሰለላሁ ዐለይሂ ወሰለም አግብተዋታል። እነ ሰውዳን ብናይ ሌሎቹ ቤተሰቦቻቸው ካፊሩ ነው ወደ ኩፍር እንዳይሄዱ እነሱን ለመጠበቅ ነው ረሱል ሰለላሁ ዐለይሂ ወሰለም ያገቡት። ከአይሻ ውጪ ልጃገረድ የለችም። የዛሬ ወንድ እውነት ሸሪዓውን እንትን ለማድረግ ነው ስሜቱን እየተከተለ ነው የሚለው ሌላ ጥያቄ ውስጥ ነው የሚገባው። ለምን እዚች ጋር አለቻ የሚወደደው እኮ እዚህ ጋር ባሏ ሞቶባት ብዙ ችግር ውስጥ ያለችው ነች። አማርጦ ግን እሺ እሱንም አማርጦ ያግባሽ፣ ያም ሐራም አይሆንበትም። የዚችኛዋን ሐቅሳ ያንደኛዋን ይጠብቃል ወይ ብለን ካየን አብዛኞቻቸው ሐቂቃ አይጠብቁም። በተለይ ደብቆ የሚያገቡ ሰዎች እኔ በጣም ነው የሚገርመኝ። ነገ ለአኺራቸው ምን እንዳስቀምጡ አላውቅም። የመጀመሪያዋን የሚበድሉ ሰዎች አሉ። ከዛ አንጻር ነው እነዛ ወንዶችን ለመንቀፍ ነው እንጂ እንዳንቺ አይነት ያሉ ሸሪዓውን ጠብቆ ዲኑ ያዘዘውን ትዕዛዙን ጠብቆ በተለይ ፍትሃዊው ነው ሁለቱንም ማስደሰት ከቻሉ አንቺ ራስሽ ስትቃወሚ ከአላህ ጋር ግብግብ ፈጥረሻል ማለት ነው። ከዛ ውጪ ግን ያሉ ሰዎች ሌሎች ወንዶች ሊስተካከሉ ይገባል። ሐቂቃውን ለማውራት የዛችኛዋን ሐቅ መጠበቅ መቻል አለባቸው። አንዳንዴ ታያለሽ መሰለሽ አሁን ማለት ነው ሁለተኛ ስላገባ ሳይሆን ወንዶች በየቤቱ ብትገቢ በጣም አብዛኛው ትዳር ሴቶች እያለቀሱ ነው፣ ሚስቶች እያለቀሱ ነው። ስለ ሁለተኛ ብቻ ሳይሆን በቃ የረሱል ሰለላሁ ዐለይሂ ወሰለም ሱና ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በሚይዙ ልክ እነሱ ይዛሉ የለም ከነጭራሹ የለም። ሲቀጥል ደግሞ በየቤቱ በጣም ብዙ ሚስት ሁለተኛ ስለተገባባት አይደለም ነገርኩሽ። እኔ አሁን አንደኛ ሚስት ሆኜ አይቼዋለሁ። አንደኛ ሚስት ሆኜ ተበድዬ ተገፍቼ ክብርን ሳላቆጥቻለሁ። ሁለተኛ ሚስት ስለሆነች ወይ ሶስተኛ ስላገባባት አይደለም ሐቋ የሚጠብቀው። ገባሽ? ወንድ ልጅ በተሰጠው ልክ ነው። አሁን ለምሳሌ 4 ቢሰጠው 4ቱንም ማስተዳደር የሚችል ወንድ አለ። አቅል አለው፣ እውቀት አለው። አላህን ፈሪ መሆን ግዴታሽ ነው። ሁለተኛ ሚስት ሲያገባ ደግሞ የመጀመሪያውን የሚገፋ የመጀመሪያውን ዝቅ የሚያደርግ በየቦታው በጣም ብዙ እንዳለ። ያ ደግሞ ምንድነው? ጀነቱን የረሳ ነው፣ አኸራውን የረሳ ነው፣ አላህን የረሳ ነው። ገባሽ? ልክ እቺኛዋን ስትበድይ እንደዚሁ አላህ መልስ ይሰጥሻል። በተቃራኒው ደግሞ ብዙ ጊዜ ሁለተኛ ሚስት ለምሳሌ ምን አለ መሰለሽ፣ እኔ አሁን ብዙ ማውራቸው ልጆች አሉና ምን ያጋጥመኛል መሰለሽ፣ ሁለተኛ ሚስት እንዳገባ ደብቆ ያገባና ልክ የመጀመሪያው አስታቅ ሁለተኛው ይፈታታል። የመጀመሪያውን ፍራቻ። ይሄም ትልቅ በደል ነው። ገባሽ? ከአላህ ጋር ነው የምትጋጨው። ሲጀመር ሚስቱን የሚፈራ ወንድ ሁለተኛ ማግባት የለበትም። መሪ እሱ እንጂ ሚስት አይደለች። የሚስቱን ሐቅ የማይጠብቅ ወንድ ሁለተኛ ማግባት የለበትም። ሲጀመር ሁለተኛ ሆና የምትመጣ ሴት የመጀመሪያ ሚስቱን ካላከበረ
የመጀመሪያ ሚስቱ የሚንቅ ከሆነ ለምን ትገባለች? ነገ በራሷ እንደማይደርስ በምን አለ? በምንም እኮ እንትን የለሽም አይደል? አዎ የመጀመሪያ ሚስቱ እንዴት ትሪት ያደርጋል? እንዴት ይይዛል? ለምንስ ነው የሚያገባው? ምክንያቱስ ምንድነው? ያን ነገር ማወቅ አለብሽ። ገባሽ? አላህ Subhanahu Ta'ala ሲሰጣቸው ምንም አይነት ምክንያት አልሰጣቸው። በቃ አዲል ከሆናችሁና ማስተዳደር ከቻላችሁ ነው እንጂ በዚህ ምክንያት አላላቸው። በቃ ፈቅዶላቸዋል። እዛ ውስጥ መግባት አንችልም። እንዳልኩሽ ደግሞ ልክ የመጀመሪያው ሚስት ሲበድል አላህ መልስ ይሰጣል። ሁለተኛውንም ሲበድል እንደዛ። ትዳር ላይ ብዙ ጊዜ የሚታሰበው የመጀመሪያው ብቻ እንደምትበደል ነው። በየቦታው ግን ሁለተኛው ሚስት ስለሆነች የምትበደል ብዙ አለች። እንትና በቃ የመጀመሪያው መጥፎ የምትሆንበት ጊዜ አለ፣ ሁለተኛው መጥፎ የምትሆንበት ጊዜ አለ። ሁለተኛው መጥፎ ሆና እቺኛዋን በቃ ሁለተኛው ባለ ጊዜ ነኝ ብላ የመጀመሪያዋን የምትበድል እንዲረሳ የምታደርግ ምናምን አለ። እንደዛውም በተቃራኒ ግን የመጀመሪያ ሚስት መሆና ደግሞ በጣም ብዙ መጥፎ ሴቶችም አሉ። በሁለቱም ሳይድ ነው። ገባሽ? የመጀመሪያው መሆን ሁለተኛው መሆን የቁጥር ብቻ ለውጥ ነው። እኔ ባየሁት ማለት ነው። የመጀመሪያ ሚስት ሆና ሁለተኛዋን ስለማትወዳት ሆን ብላ በቃ በሷ ተራቀን በልጆች እያስደወለች የምትበጠብጥም በጣም ብዙ ሴቶች አሉ። ወላሂ ነው የምልሽ። ልክ በቃ መተኛ ሰዓታቸው ወይ ደግሞ ሰዓታቸውን ጠብቃ ምናምን ደውላ ልጆች ናፈከን እንዲያልከን እንዲረብሽ የምታደርግም አለች። በሱ ተራ ደግሞ ልጆች እንዲሆነዋል፣ ልጆች እንዲፈልጓል፣ እንዲካላመጣህ እንደዛ የምትል አይነት ሴት አለች። ስለ ሁለተኛ ሚስት ብቻ መጥፎነት ለሷ እንዲምታረግላት አለ፣ ለኔ እንዲያታደርግም ለሷ እንደዚህ ምናምን ጭንቅላቱን የሆነ ነገር ውስጥ የምታስገባም ሴት አለች። እና ከሁለቱም የቁጥር ለውጥ ነው እኔ ማምነው ማለት ነው። ሁለተኛ ሚስት ሆና አዛ የሆነች ሴት አለች፣ መጀመሪያ ሚስት ሆና አዛ የሆነች ሴት አለች። እኔ በማውቀው ማለት ነው። እኔ የምንኖርበት አካባቢ አሁን ብዙ 2 ሚስት 3 ሚስት 4 ሚስት አግብቶ ይኖራል ስልጤ ሰፈር አካባቢ። እና የመጀመሪያ ሆና መጥፋለች፣ ሁለተኛ ሆና መጥፋለች። እንደዚሁም ደግሞ የመጀመሪያ ጥሩነት የሁለተኛውን ጥሩነት የሚገዛበት ሰዓት አለ። ልክ እንደኔ ማለት ነው። የሷ ጥሩነት ነው እኔን ጥሩ ያደረገኝ። ባሽ የሷ አቀባበል ነው እኔም ጥሩ እንደሆነ ያደረገኝ። እንደዛም አይነት አለ። ያው እንትኑን ዳኛነቱን ለአላህ እንተወውና ማስተላለፍ የምንፈልገው ምንድነው? ወንዶች የሚስቶቻቸውን ሀቅ ጠብቁ። የመጀመሪያውን አንልም፣ የሁለተኛውን አንልም፣ የምንም አንልም። ሀቅ አለባችሁ፣ በጣም ትልቅ ሀቅ። አስቢው፣ ስንት ነገር ሆነሽ ኖረሽ ኃላፊነት የተሰጠሽን ምናምን በጣም ብዙ ነገር የሆንሽለትን ባልሽ አላህ ፊት ስትከሺው፣ አላህ ፊት ለእሳት ስትልኪው ስፔሻል ከባድ ነው አይደለ? እዚህ ሆኖ በቀላሉ ማስተካከል የሚችሉትን እኛም በገፉን እኛም ባስለቀሱን ግን ሄደን ለአላህ ተናግረን ወደ እሳት ስንልካቸው፣ ምክንያቱም ሀቅ አለ። ስለዚህ ልላችሁ የምችለው አዲል ሆኑ፣ የሚስታችሁን ሀቅ ጠብቁ፣ ከሰው አትነስባችሁ፣ እጃችሁ ላይ ስላለች ደግሞ አትቅለልባችሁ። የመጀመሪያ ሚስት ወርቅ ናት፣ ሁለተኛ ሚስት ደግሞ ሪዝቅ ናት። የሚገርምሽ ነገር ማለት ነው። እና ሀቋን ጠብቁ ነው ለምሳሌ የሚስታችሁን ሀቅ ጠብቁ። እንዳልሽው ነው። ሁለተኛም ሆነች ሶስተኛም ሆነች አንደኛ ሴት ናት። የሴት ሀቅ የሚባል ነገር አለ። አንዳንዴም እንዳልሽው ሁለተኛም ሆና የምትበደል ሴት አለች። መጀመሪያ ደብቆ ያገባና ወይንም ማስማማታለው ምናምን ብሎ ያገባና ያቺ ኃይለኛ ስትሆን ልጆች ከሚበተኑ ምናምን ብሎ አስረግዞ ሁሉ የሚፈታ ወንድ አለ፣ አላህን የማይፈራ። ከዛ እዚች ጋር ህይወቷን አንዴ አመሰቃቅላዋለች፣ ወልዳለች ምናምን ነገር ብዙ የሚፈጠሩ ነገሮች አሉ። ብዙ ነገር እናያለን። ሴቶችን በዛው ልክ ወንዶች ላይ ብቻ እንትን አንለምና ሴቶችም ራሳችንን ማስተካከል መቻል አለብን ብዬ አምናለሁ። አንዳንዴ ወንድየው ከአቅሙ በላይ ሆኖ በቃ ሸሪያው ግዴታ የሚያደርግበት አለ አይደለ? እንደዛ አይነት እንትን ውስጥ ገብቶ አይ ነው በቃ እኔ ራሴን አጠፋለሁ አንተ እነሱን ራሳችንን እናስተካከል ለማለት ወዳለሁ። አንዴ ደግሞ አላህ ቀድሮ ካመጣብን ወደን ብንቀበል የተሻለ ነው። የአላህን ቀደር በአላህ ቀደር ማመን እንዳለ ሆኖ ማለት ነው። ለዛ በአላህ ቀደር የምናምን እስከሆነ ድረስ ደግሞ የአላህን ውሳኔ ወደን መቀበል መቻል አለብን ብዬ አምናለሁ። ይሄ ተንኮለኝነት የአኺራ እህት ነች እቺም እና እሷን እንዲጠላ የእሷ ህይወት እንዲመሰቃቀል የመጀመሪያም ሁለተኛውም እንበል እንደዛ አይነት ችግሮች እንዳይፈጠሩ በተቻለ መጠን ኸይር ነገር ለእርስ በራሳችን ብንተሳሰብና ብንተዛዘን የተሻለ ነው የሚለውን መልእክት ለማስተላለፍ እወዳለሁ። መርሃባ ብዙ ቆየን እዚህ ርዕስ ውስጥ። ይሄ ርዕስ ትንሽ
ያወዛገባል ትንሽ ይከብዳል እውነቱን ለመናገር ለሴት ልጅ መርሃባ እሺ ኒቃብ ስትለብሺ እንዴት ነው አልከበደሽም ወደ ኒቃባችን ደግሞ እንመለስ ኒቃብ ስለብስ ትንሽ የመጀመሪያ ከብዶኛል ግን ከልጅነት ጀምሮ ሜቢ ልታውቂያት ትችያለሽ ያስቀራችኝ ሀያተል ኩብራ ትባላለች የሷ ተማሪ ነኝና በጣም ኒቃብ እንድጓጓር አርጋ ነው ያሳደገችኝና እላት ነበረ እኔ ሳድግ እንዳንቺ ኒቃቢስት ሆናለሁ ምናምን አንቺ እብድ ምናምን ትለይ ነበረ እና የኒቃብ ጉጉቱ ስለነበረኝ ልበሺ ምናምን ሲለኝ በቃ ቤተሰብ ማሳመኑ እንጂ ለራሴ አልፈራሁም ሄጄ እንትን አልኩኝ የመጀመሪያ ሰሞን አካይ ትንሽ አይን ጋብናን ስለይጨንቃል አይደል እንደዚህ ምናምን ስቲል በመኪና እየሄድኩ ታክሲ ስሮኝ ከፍተውና ተናፍሼ እንትንለው ነበር መልሽዋለሽ አው እና የሚያቀሽ ሰው ስታገኝ አንቺነትሽን ለማስረዳት ይከብዳል በተለይ እኔ ኒቃብ ትለብሳለች ጭራሽ የሚያስበው የለም ለነከርኩሽ ቀውስ ነኝ እብድነኝ አለባበሴ ልክ አይደለም ቁርአንም እየቀራሽ ቁርአንማ በልጅነታችን ነው ነግሬሻለሁ በህፃንነቴ ነው ያከተምኩት 01 ላይ እዚህ ችግር የለብሽም ቶሎ ትጨርሻለሽ ግን አለባበስ በቃ ይሄ አባያ በሱሪ አያስተምሩም ነው ማለት ነገር ነው ትለብሻለሽ ቁርአን ቤት ላይ አፍዋን አቋረጥኩሽ አያስተምሩም ነው ይሄ አደብ የሚባል ተርቢያ የሚባል ነገር አልነበረም ስላለባበስ ነው አንቺ አፈንግጠሽ ወጥተሽ ነው እዛ ስትሄጂ ልብስ አለው እኮ አባያ ወይ ጅልባብ ነው ለብሰሽ የምትሄጂው ቁርአን ቤት ስለዚህ ቁርአን ነው የምንማረው ቁርአን ብቻ ነው ቀርተን የምንወጣው ትምህርት አልነበረም በኔ ጊዜ ቁርአን ቀርተን ነው የምንወጣው ያው ቤተሰብም እኮ ይዞኝ ነው ያደኩት በጣም ግን እንደዛውም ቢሆን ይሄ የሚያስጠላልባውስ አይደለም ለብሰው አሁን ሱሪ ለብሽ ወጥቻ አላቅም ከነጭራሹ ግን ይሄ በአባያም ቢሆን ብለብሺ ስለብሺ ደግሞ ሼፒ ልብሶች አሉ አይደለ ሼፒ የሚያረጉ እነሱ ልብሶች ምናምን ትለብሻለሽ ላይክ አሁን ላይ እንደተለመደው አይነት አለባበስ ማለት ነው እና እንደነገርኩሽ ዘናጭ ምናምን ባል አይነት ልጅ ነበርኩ ነው ልክ ነርሲንግ ላይ ስትሆኚ ደግሞ ሱሪ ነው የሚለበሰው ትንሽ እንደዛ ስለነበር ትንሽ መጀመሪያ ከብደኛል በየፈራው ግን ያው አስተሳሰሪ ምናምን እነሱ እንጂ ያን ያህል ማተር አላደረገም ከዛ በኋላ ቢያንስ ከ3 ወር ምናምን በኋላ ካልሲ ሳልለብስ ከለበስ ከወጣሁኝ ራቁት ይወጣ ያለ ስሜት ጭንቅ ይለኛል ከብድ ይለኛል እዛ ደረጃ ነው የደረስኩት የትኛው ነው ኮንፊደንስ ያለው ኒቃብ ነው እንጂ ጥያቄ የለው ኒቃብ እኔ አሁን በኒቃብ ቆንጆ እንደመሆኑና በኖርማል ቆንጆ አይደለም አክቹሊ ኒቃብ መሰተሪያ ነው መሸፈኛ ነው ግን ካሳመረን ምን እናደርጋለን በጣም ቆንጆ ያደርጋል ኒቃብ ወላ ሰንስክሪን አያስፈልግ ሞይስቸራይዝ አያስፈልግ በቃ በራሱ በቃ መልክሽን ራሱ ያመጣዋልና መታደለው መልክሽን የተፈቀደልሽን ነገር ለባልሽ ብቻ ማሳየት በራሱ ወላሂ ትልቅ ኒዕማ ነው በጣም ደስ የሚል ነገር ነው አልহামዱሊላህ ማሻአላህ ኒቃብ እንደውም ያ የሚከብድ ይመስለኛል ከኒቃቡ ይልቅ ምክንያቱም ገና ይሄ ምን የታየ ምን እንደዚህ ሆነና ጭንቀት ነው እሱ ራሱ አይደለ እንዴት ለራመድ አይኔ ላይ ምን አለ ምን ያሌለሽን ሀያ ነው የሚሰጥሽ ባይዘው ማንንም ወንድ መቶ ሊጨብጥሽ እንትን አይልም ኖርማል ሲሆን ግን ያው መቶ ሰላም ይልሻል ማንንም አይመጣም ፕላስ ደግሞ ሰው ጋር የሚሰጥሽ ክብር ሰው ጋር የሚሰጠኝን ክብር አይና አላህ ጋር ምን ያህል ይሆናል ክብሬ ታያለሽ እንደዚህ ሴቱ ተገላልጦ ፋሽኑን እንትን ብሎ ፋሽኑን እየተከተለ ያለህን ቃል በረሳበት ሰዓት አንቺ ከዛ ላይ ወጥተሽ ደግሞ ያለህን ቃል ተከትለሽ ስትለብሺ በጣም ጥሩ ነገር ነው ትልቅ ነገር ነው እኔ እንደነገርኩሽ ነው አላህ ስለመረጠልኝ ነው እንጂ ኒቃብ በእኔ ባህሪ ጭራሽ ኒቃብ ተለብሳለሽ ብሎ የሚያስብ ሰው አልነበር ያው አልহামዱሊላህ ረቢል ዓለሚን ማሻአላህ አላህ ያቆየልሽ መርሃባ ወደ ቲክቶክ ዓለም እንዴት መጣሽ ዛሬ ላይ ቲክቶክ ላይ ብዙ ስራዎችን እየሰራሽ ነው ያለሽው በተለይ እርዳታዎችን ምናምን እንትን ያለሽ ሰዎችን ተረጃለሽ ሰዎችን እንዲረዱ በር እየከፈትሽ ነውና ያለሽው ወደ ቲክቶክ ዓለም እንዴት መጣሽ የሚለውን እናንሳ ወደ ቲክቶክ ዓለም ከኒቃብን በፊት ተሰራ ነበር ያው ነርስ በነበርኩ ሰዓት ሆም ኬርም ሰራ ላይቭ ገባ ነበር ረጅም ሰዓት እና በዛ ሰራ ነበር ግን ያኔ በዘፈን በመናምን የቀላቀልኩ ሰራ ነበር ከዛ ኒቃብ የመጀመሪያ ኒቃቤን ባለቤቴ ደስ አይለውም ሚዲያ ላይ የምትወጣ ሴት አይፈልግም ግን የመጀመሪያ ቪዲዮዬን በኒቃብ በቤት ውስጥ ሆኜ ዝም ብዬ ሲኒ ምናምን ያስተካከልኩ ፖስት አደረኩት በጣም ወጣ ማለት በዛ ሰዓት እኔ ጌታዬ 200 300 እይታ በነበረኝ ሰዓት ያኔ ወደ 10,000 ምናምን እይታ መጣው የመጀመሪያ ቪዲዮዬ
ከዛ ከ1000 በላይ ላይክ በጣም ደስ አለኝ። ከዛ ኮሜንቱ እንዳለ እናናምንም አንቺ ነሽ የምር ንቃብ ለብሰሽ ነው የምር አንቺ አታደርጊው ምናምን አንዳንዱማ በቃ ለቪዲዮ ብቻ ያረኩ መስሎ ንቃብ መቀለጃ አይደለም ስርዓት ነው ከነም ከዛ በፊት መፖስተውን ያውቃሉ ከዛ እንደዛ ከዛ ሁለተኛ ደግሞ በሐዲስ ሰራ እሱ ሰራ ጭራሽ 10000 ላይ ካለፈ እንደዛ በቃ ምን ልስራ ጓጓው ተጓጓለሽ በጣም ወይኔ ፈመስኩ በቃ ፈመስኩ ለባሌ ፈመስኩ ቪዲዮ አትልቀቂ አልፈልግም ምናምን አሁንማ ፈምሻለሁ አልሰማህም ምናምን ከዛ በቃ እንደዛ ምናምን አልኩት ከዛ ቪዲዮ አንዳንድ ስለቅ እሱን ለትንሽ ሰዓት ብሎክ አደረገዋለሁ ቪዲዮ እንዳያ ይቆጣኛል ቪዲዮ ለምን ትወስጃለሽ ይለኛል ስለዚህ እሱ ቪዲዮዎች እንዳያው ለትንሽ ሰዓት ብሎክ አደርገዋለሁ ቪዲዮ ቫይራል ወጥቶ ምናምን እንትን ካለ በኋላ አሪፍ ሐሳብ ነው አልቸገረኝም ብታይ በቃ በትንሽ ቢያንስ በ6 ወር ምናምን 150,000 ፎሎ ገባልኝ ከ5000 ምናምን ማለት ነው መጀመሪያ ሰራለው ግን 5000 ምናምን ፎሎ ነበር በቃ አልፈጀብኝም ሰዓት ባንድ ይወጣል ከዛ በቃ እንደዛው ሲመጣ በሊቢያ ጉዳይ ገባንበት አንድ ሰፈሪ ልጅ ሊቢያ ላይ ተያዘ 01 ልጅ እና እሱን እናግዘው ተብሎ እኔ ቤት ላይፍ ገባን ከዛ በሁለት ቀን 700,000 ብር ነው ምናምን ሰበሰብን በመጀመሪያ ስራችን እንደዛ እየተባለ እየቀጠል ነው በየጊዜው በየ3 ቀኑ ምናምን እያለን ወደ 10 ሰው ከሊቢያ ወጣው ከጓደኞቼ ጋር መተባበር እኔ ቤት እየተገባ እንደዛ ከ10 ሰው በላይ ሆነ ማሻአላ ከዛ እንደዛ እየተባለ ታማሚ ሰው መያዝ ጀመርን ታማሚም ሲባል አልহামዱሊላህ ሰው ይሰጣል በቃ አንቺ ብቻ ቀረቢለት በጣም ብዙ ያላህ ደጋግ ባሪያዎች አሉ ሰደቃም ይሰድቁ የተሰጣቸው የሚያካፍሉ ይሰጡናል ከዛ በቃ እንደዛ እያለ ወደ እርዳታው ደግሞ ሙሉ ለሙሉ ገባው ማለት ነው በቃ የተቸገረ ሰው ሳይ ወይ ደግሞ በውስጥ ካወሩኝ እንትን እላለሁ ጓደኞቼን አወራና ላይቭ እንገባለን እንደዛ አሁን ላይ እርዳታ ላይ ትሰራለሽ ማስታወቂያዎችን እየሰራሽ ነው ያለሽው ማስታወቂያዎቹ እንዴት እየሄዱልሽ ነው አሪፍ ነው ትንሽ እኔ ከስራዬ ጋር ይጋጭብኛል ስራ ቦታዬ ጧት መግባት ስላለብኝ የግድኔ መኖር ስላለብኝ እስከ 10 ሰዓት ሄጄ እንደ ልቤ መቅረጽ ምናምን አልችልም ብዙ ፕሮሞሽን እንደው መልሳለሁ እና በጊዜ ከ10 በኋላ መቀረጽ የሚችል ሄጄ መቅረጽ የምችለው ምናምን ከሆነ በዛ አስማማለሁ እና ማስታወቂያውንም ይሰራለሁ አልহামዱሊላህ አሁን ነርሲንጉን ትተሻል ሙሉ ወደ ንግድ ነው የገባሽው ምግብ ቤት ኒቃብ ስለብስ በቃ ሙሉ ለሙሉ ታቆሚዋለሽ ያው በኒቃብ ጭራሽ ነርሲንግ አይመችም ዶክተር እንደው ይሰራሉ ዶክተሬት ይመቻል ነርስ ስትሰሪ ግን ጭራሽ አይመጣውም ደግሞ ሱሪ ለብሰሽ ኒቃብ አይሄድም ሁለተኛ ባለቤቴም ደስተኛ አይደለም ሀጅ ነቢ ነው የምታገላብጩ እንደምትነካኪው ምናምን ነው ቀደ ፍላጎት አልነበረው ወደ ራሱ ጋር ሬስቶራንት አለው ሬስቶራንቱ ገባው ሬስቶራንቱን በቃ ራሴ እንትን ማለት ጀመርኩኝ ማለት ነው ማኔጅ ታደርጋለሽ አዎ ሬስቶራንቱ ላይ ማኔጅ ያደርኩ እየሰራው ነው ማሻአላ በጣም ደስ የሚል ቆይታ ነው መርሐባ ብዙ የህይወት ታሪክሽን ቃኘን ወጣ ወረዶች ነበሩ ፈተናዎች ነበሩ እነዛ ፈተናዎች ደግሞ በደስታና በጥሩ ህይወት ተካካሱ ማሻአላ በጣም ደስ የሚል ነው እስከ አሁን የነበረን ቆይታ እኔ በኔ በኩል የነበሩትን ጥያቄዎችን ጨርሻለሁ ምናልባት አንቺ ቀረ የምትዩ ነገር ካለ የምታስተላልፊው መልእክት ካለ ድሉ ልስጥሽና በዚሁ እንሰነባበት መርሐባ ያው ብዙውን አውርተናል ያን ያህል ብዙም እንትን አይደለም ግን ለለምችለው ባነሳነው ቶፒክ ስለ ሚስት ሲወራ ወንዶች አደራ አማና ሚስቶቻችሁን ጠብቁ ሚስቶቻችሁን ተንከባከቡ ምላችሁ ነገር ያንደኛውን ጉድለት ያንደኛው ከአንድ በላይ ሚስት ያገባችሁ ያንደኛው ለሁለተኛ መታችሁ አትንገሩ የሁለተኛው ለሶስተኛ ብቻ ለሚስት አታውሩ ያ ነገር ጥሩ አይደለም በሚስቶች መሃል ቅሬታን ይፈጥራል የሆነ ነገር ለዚህች ገዝተህ ለዛች ባልገዛ ቁጥር ደግሞ ያ ነገር አላህ ፊት ያስጠይቃል ስለዚህ አዲል ካልሆንክ ደግሞ አታግባ ከነጭራሹ ለሴቷም ደግሞ ማስተላለፍ የምችለው አሁን አንዳንድ ሚዲያ ላይ እናያለን ሁለተኛ ሚስት ሆና ገብታ መጀመሪያዋን አንዳንድ ጊዜ ጣልም ታረግ ስማን ምታነሳ ምናምን በቃ ሚቹዋል መሆን ግዴታ አይደለም ከዛ በተረፈ ግን ስለሷ ደግሞ መጥፎነት የማውራት ደግሞ መብት አልተሰጠንም ማንም ለማንም እንትን አይልም እና ያ ደግሞ የማንጉለት ነው የባልየ ጉድለት ነው እኔ ወጥቼ ስለሚስቱ መጥፎነት ታውርቼ ስገባ አይለቀኝም
እሷ ስለኔ መጥፎነት ሲወራ እንኳን ሰምታ አዳምጣ ከመጣች ዝም እንዳለሽ ካወቀ አይለቃትም። ስለዚህ ሚስቶችን መምራት የምትችለው አንተ ነህ። መሪ ተደርገሃል። ሚስቶችህን ያዝ። በቻለ አቅም አንዷን የአንዷን እንድታወራ አትፍቀድ። ገደብ አበጅላቸው። ከዛ በተረፈ ደግሞ ለሁለተኛ ሚስቶች ማስተላለፍ የምፈልገው በየቦታው ስማቸው በቃ በጣም እንትን ብሎ እነዚህ ድራቢዎች ናቸው እነዚህ እንዲህ ናቸው ተብለው አንገታቸውን ሰብረው የሚኖሩ አሉ። አንገትሽን እንዳትደፊ። አላህ ሐላል አድርጎልሽ ነው የገባሽው። ሚስት ነሽ። ከዛችኛው እኩል መብት አለሽ። ስለዚህ የሰውን አፍታዩና የራስሽን ኑሪ፣ ሪላክስ አድርጊ። እሱ በሌለ ጊዜ ራስሽን ተንከባከቢ ማለት ፈልጋለሁ። ከዛ በተረፈ ጥሩ ሁኚ። ጥሩነት ለራስ ነው፣ መልሶ ይከፍልሻል። በቃ እዚህ እንትን እንላለን። እዝነት ይኖረን። ወንዶች ወንድነታቸውን ኃላፊነታቸውን ይወጡ። ወንድ ይሆኑ ነው። እንደዚህ ሚስቱን የሚያሰድብ ወንድ በነገራችን ላይ ለራሱም ወንድነቱን አላስከበረም። ለቤተሰቡ እኮ የሚያማው እንዳለ ታውቂያለሽ አይደል? ወላሂ ሚስቶቹን መጥቶ ለቤተሰቡ የሚያማ አለ። አንዳንድ ደግሞ ጠንካራ ወንድ አለ አይደለም። እህቶቹ እናትና አባቱ የሚስቱን ስም እንድታነሳ የማያደርግ ጀግናው እንዳለ። ጥፋት አጠፋሽ አይደለ? በእናትና አባቱ እንኳን አይናገርሽም፣ በእህቶቹ ፊት አይናገርሽም፣ አሳልፎ አይሰጥሽም ጥፋት እንዳጠፋሽ። ከዛ ግን ቤት መጥቶ ለምንድን ነው እንደዚህ ያደረግሽው? እንደዚህ ያደረግሽው ልክ ነሽ ይለኛል። እኔ አሁን ግን በእነሱ ፊት ቢሞት አይናገረኝም፣ ወላሂ ቢሞት አይናገረኝም። እና አሳልፋችሁ አትስጡን፣ አደራዎቻችን ናት። ከምንም በላይ የረሱል አደራ ነን። ስለዚህ ጠብቁን፣ ተንከባከቡን። ጥሩ ነገር ሲያደርጉ ደግሞ ለነሱም ጥሩ ነው የሚሆነው። ታውቂያለሽ ሴት ልጅ ጥሩ ትዳር ከኖረች ባልየው ታድሏል። በቃ እንክብካቤ ነው። ስለዚህ ያንን ነገር ማስተላለፍ ፈልጋለሁ። መርሐባ። እጅግ አድርጌ አመሰግናለሁ። ጥሬን አክብረሽ እዚህ ድረስ መጥተሽ እነዚህን የመሳሰሉ ከህይወት ልምድሽም ስላጋራሽን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ አክብረሽ ስለጠራሽ። መርሐባ። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም ሱመያዎች ፖድካስትን እየተከታተላችሁ ላላችሁ እህት ወንድሞች እንግዲህ የዛሬው ቆይታችን የተከታተላችሁትን ይመስል ነበረ። ቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።